አሁን የመጣችው የብሌን ናት። ተከፍላ ነው የመጣችው። የብሌን እውነተኛ ናት አለች። እንደሱ ደግሞ ማድረግ የለብህም። በዚህ ደግሞ ማናችንም አንጠቀም። ነገርኩት። ምርጫዬን ግን እንዴት አወቀው? ዳግም ታሪክ ሰርቷል። የብሌንን እናት እንግዲህ አሳዳጊዋ እንዳልሆነችም አስመስክሯል። ይሁን እንጂ ቃልን እራት ጋብዝሻለሁ ብሎ ወደ ቤቱ በጋበዛትና በእቅዱ መሰረትም ወደ ቤት ከወሰዳትም በኋላ ቃል ድብን ብላ ሰክራም ነበረ። እንግዲህ ቃልም በጣም ተደስታ የፍቅር ጊዜ ላሳልፍ ነው ብላ ነበር ያሰበችው ከዳግም ጋር ስትሄድ። ዳግም ግን እየጠነሰስላትን ነገር አላወቀችም። በሌላ በኩል እንግዲህ አጀሪት ብሌንም ሳሚን የኔ ወደ እንዴት ነው እያለች ለመጀመሪያ ጊዜ እንግዲህ አቆላምጣና እንዲሁም ደግሞ ማነህ ብላ ስትጠይቀው በመጀመሪያ ደረጃ እኔ ቸኮሌት የላኩልሽ ልጅ ነኝ በማለት ራሱን ስለገለጽላት ይህ ከሆነማ ለምን በአካል መጠን አንገናኝም በማለት እንግዲህ በዛ ድቅድቅ ጨለማ በጠዋቱ እንድንገናኝ በማለት ለሳሚ ነግረውም ነበረ። ሳሚም እስከሚነጋለት ጓጉቶም ነበረ። በሌላ በኩል እንግዲህ ወይዘሮ ገኒ እኔ አንቺን አጥቼ መኖር አልችልም፣ ካሁን በኋላ ራሴን አጠፋለሁ በማለት እንግዲህ በረኪና ገዝታ ለመጠጣት ጫፍ ላይ ደርሳለች። ሰላም ይህንን ሁሉ ጉዳት አታውቅም። ወይዘሮ አልማዝ እንግዲህ ከገኒ ይልቅ ሰላምን ነበር ያመሰገነቻት። እስካሁን እዚህ ቤት እንድትሰራ ስላደረግሻት አመሰግናለሁ ብላ ምስጋናዋን ስትገልጽላትም ወይዘሮ ሰላም ግን ሰላምታውን ለኔ ሳይሆን እንዲሁም ሙገሰውን ለኔ ሳይሆን የምታቀርቢው ለወይዘሮ ገኒ ነበረ። ገነት እንደዚህ ብዙ ዋጋ ከፍታ አሳድጋታለች። እኔ በአንቺ ቦታ ብሆን በጣም ነበር ማመሰግናት በማለት እንግዲህ ሰላም በገኒ ቦታ ሁና ልጇ እንዴት አድርጋ እንዳሳደገችላት እንደምትመርቃትና እንደምታመሰግናት እንዲሁም ደግሞ ውለታ እንደምከፍልላት አድርጋ ነበር የነገረቻት። አጅሪት አልማዝ ግን ተከፍሏት ስለሆነ የመጣት ይሄ ነገር ምንም አልገባትም። ዋናው ነገር ገንዘብ ብቻ ይከፈላት። በሌላ በኩል እንግዲህ በኃይሉ በድቅድቅ ጨለማ ደውሎላትም ነበር ለአልማዝ። ብሌን ይሄን ነገር አላስተዋለችው። ደግሞ ከመቼ ወዲህ ነው እነዚህ ልጆች የሚተዋወቁት በማለትም ስልኩን አንስተው ነበረ። ይሁን እንጂ ወይዘሮ አልማዝ ይቺ እናቷ ናት ተብላ የመጣችው እንግዲህ ጥሩ አድርጋ ነበር ያስመሰለችው። ሄሎም አልበል ብላ ስታነሰው ብሌን በኃይሉ ስልኩን ወዲያውኑ እሷ እንደሆነች ስለጠረጠረ ብዙም አልተናገረም። አንድ ቃል ነበር የተናገረው። አስቴርም እንግዲህ እንዲህ ይሄ እኮ አጎትሽ ነው ደግሞ ለምንድን ነው እኔን ስልክ የምታነሺው ብላ ስታፋጥጣት ብሌንም ምን ችግር አለው እናቴ ሄደልሽ ባነሰው ይህን ስልክ በማለት ትነግራታለች። ከዛ አይ እንደዛ ሳይሆን በቃ አጎትሽ ነው አስታውቃለሁ ብዬው ነበረ። ምናልባት እንግዲህ ሊተዋውቅሽ ፈልጎ ነው የደውለው ትላትና ተመልሳ ደውላ እንዲያውራት ትፈልጋለች። በኃይሉ ግን ምናልባት እኮ ይህን ድምፅ አውቃኝ ይሆናል ደግሞ ጭራሽ አጎቷ ናት ብዬ ልታወቃት እንዴ እንደዚ አይነት የጅል ስራም አልሰራም በማለት ስልኩን ሊያናገራት ፈቃደኛ አልነበረም። እንዲሁም ስልኩንም እየዘጋውም ነበረ። ግን እዚህ ጋር ብሌን በጣም ወስግብ ብላ ነበረ። እንዴት ነው አጎቴ ነው የምትለኝ? እኔ ተሳስቼ ነው እንደ ይሄ ድምፅ እኮ የበኃይሉ ነው። ስለዚህ እንዴት ነው አጎቴ ነው ያለችኝ? ምንድን ነው ጉዳዩ ብላ ወዲያውኑ ደግሞ ደውላ ስትሰጣ ሄሎ ሄሎ ብትል ምንም አይነግርም። እንዲያወሩ እንኳን እድል አልሰጠቻትም። ወዲያውኑ ደውለችለት። ከዛ በቃ ተይው ነገ ታወሪዋለሽ አሁን ተኝተልና ወዲያውኑ በቅጽበት ስልኩን ትቀማትና ከዛ ወጣ ብላ እኔ አናግሬው ልመለስ በማለት ወጣ ትላለች። እንግዲህ ምን ሆና ነው በዛት የምትደውለው? ልታስበላይ ነው ወይ? ሲጀመር የተለያዩ ውሸት ነግሬያት አሁን የምታምነኝ ይመስለኛል እንጂ ጠርጥራ ነበረ እኮ ትለዋለች። እሱም እንግዲህ ለምንድን ነው እዛ ቤት ያደርሽው ሲላት በቃ ሁሉም እደሪ ሲሉኝ እኔ ያደርኩ አታስብ ወደ መጣችበት ይዣት ሄዳለሁ ምንም ስጋት አይግባ ትለዋለች ማለት ነው። በኃይሉ ግን በጣም እየፈራ ነው። ምክንያቱም ብሌን እዛ ቤት ካለች በቃ ሁሉም እቅዶቹ እንደሚበላሹበት ነው የሚያስበው። እሷ ደግሞ ችግር የለውም እኔ እፈጽመዋለሁ ብለዋለች። እንግዲህ ቃልም ያው ገዳጊ ጋር ቁጭ ብላ እያወራው ነው። ዳግም ደግሞ በጣም ስለ ራሱ ይነግራታል ማለት ነው እውነቱን እንድትነግረው። ብሌን እኮ በጣም እድለኛ ናት። ይኸው እናቷ ፈልጋ አገኘቻት ያለው እንጂ ከልጅነት ጀምሮ ራሱ እናቴ ጣፍታ ግን እየፈለግኳት እስካሁን ያላገኘኋት በማለት ለቃል ይነግራታል። ቃልም እንግዲህ በመጀመሪያ ያው አሰከረችም ነበረ። እኔ ሳስበው ግን አስክረህ እውነቱን እንድነግር ነው አይደል የምትፈልገው ምናምን ስትለው አይ እንደዛ አይደለም ብሎ ይሸውዳታል። ከዛም ቃል ግን እንደው መጠጣች የማይደለ በቀስ ተረጋጊ ይላታል። እሷ እንድትጠጣለት ነው የፈለገው ሲጀምር ቶሎ ቶሎ ኧረ እባክህ ትልና እንግዲህ ወዲያውኑ ድብን ታደርገዋለች ማለት ነው። ከዛ ሰከረች። ከሰከረችም በኋላ ይኸውልሽ ቃልዬ አንቺ በጣም ጥሩ ሰው ነሽ፣ ብሌንም እድለኛ ናት እናቷን አገኘች እያለ ደጋገመላት። ዳግም ደግሞ ጥሩ እድል እንደሌለው በጣም እንደሚከፋው እንደሚጨነቅ ብዙ በቃ ስለሱ ሆድ የሚብሱ ነገሮችን ይነግራታል። ቃል ደግሞ ስለምትወደው ተሸነፈችለትና ይሁልህ
እሷ እድለቢስ ናት። እንደውም ሲጀመር አንተ በጣም እድለኛ ነህ። እንደውም አንደኛ እኔ ስላለሁልህ፣ ስለዚህ ምንም ነገር እንድትሆን አልፈልግም። ሲጀመር በጣም ደስተኛ እንድትሆን የምፈልገው ትለዋለች። እና ይቺ አስቴር የምትባለዋ ደግሞ ተከፍሏት ነው እንጂ እናቷ አይደለችም፣ ወላጅ እናቷ አይደለችም ብላ እውነቱን ተነግረዋለች። ይህን እንግዲህ ዳግም ቀርጾታል። ደስ የሚለው ነገር ቀርጾት ነበር። መጨረሻ ላይ ግን ይሄ ቅጁ ሳይታወቅበት አይቀርም። በእርግጠኝነት ለብቻው ቁጭ ብሎ ሲያዳምጠው ነበረ። ምናልባትም እንግዲህ የስልክ ቅጁን ያጠፉበት ይመስላል። እንደገና ደግሞ ጠርጥራም ሊሆን ይችላል ብዬ አስባለሁ። እንግዲህ ቃል ሰክራ ስለነበረ እንዲሁም ደግሞ ጥሩ ጊዜ ለማሳለፍ ነበር የፈለገችው ከዳጊ ጋር። ዳግም እኔ እንደዛ አላስብሽም፣ በቃ ስላመሸን አብረን እናመሰግናለን፣ ግን አንቺ እህቴ ነሽ ብሎ ያናድዳታል። ማለት እሷ ፍቅሩን እየገለጸችለት ፍቅሯን፣ ከዛ እሱ እህቴ ነሽ ይላታል። በዚህ ቅስፋት እንግዲህ በጣም ተናደደችበትና እንዴት እንደዚህ ትለኛለህ በማለት ወጣ በዛ ድቅድቅ ጨለማ ትሄዳለች፣ ትዝታለች ማለት ነው። እንደዚህ በስሜቴን የተጫወትክብኝ ትልና ያው ትወጣለች ማለት ነው። ከዛ ለነገሩ እኔ ነኝ ጥፋተኛ፣ እንደዚህ በጣም በዚህ ጭቅድቅ በዚህ የሆነ ጨለማ እንደዚህ ራሴ መጣል አልነበረብኝም፣ ይበለኝ ይበለኝ እያለች ራሷን መቆጨት መናገር ጀመረች። ከዛ ብሌን ደግሞ ነበረች እንቅልፍ አልወስዳት ሲል ወጣ ቁጭ አለች። እናት ተብዬዋም የራስሽ ጉዳይ ከተኛሽ ተኝ ብላ የራሷን ሄዳለች ትላለች። ከዛ ብሌን እያሰበች ነው፣ ስለ እናቷ እያስታወሰች ነው አንዳንድ ነገሮችን። ቃል እንግዲህ ከሱ መኝታ ክፍል ስትወጣ አየቻት። ቃል ደህና ነች ትላታለች። ከዛ ምን አገባሽና ነው? እኔ ደህና አልሆን ምን አገባሽ? እኔ ደህና ነኝ። ሲጀመር ሁሉም ወንድ በቃ ይፈልገኛል፣ ብዙ ፈላጊ ያለኝ ሰው ነኝ፣ ይጥፈው ምናምን ያለች እየተሳዳደበች ወደ ውስጥ ትሄዳለች። በዚህ ቅጽበት ነበረ እንግዲህ ሰሚ ለብሌን የደወለው። ብሌንም ሄልም አልበል ስትለው ቸኮሌት የላኩልሽ ልጅ ነኝ ይላታል። ከዛ ቃል እያዳመጠች አልነበረ እንግዲህ እሷን ለማስቀናት በማለት ነው ከሳሚ ጋር የኔ ወድ ምናምን እያለች ያወራችው። ምክንያቱም አሁን እንግዲህ ደግሞ ቃል ተደብቃ እያዳመጠች አልነበረ፣ አልሄደችም። ስለዚህ እሷን ለማስቀናት ነው እንደዛ ብላ ያወራችው ውዴ ምናምን ስትለው በጣም ተደሰተ ሳሚ። ከዛ ያው ቸኮሌት ማስታወሰችው። እንደውም በቃ ነገ እንገናኝ አለችው። በዚህ ቅጽበት እንግዲህ ሳሚ ተደሰተ። እንዲህ የምርሽ ነው ምናምን እኔ አላመንኩም ይላታል። ደጋግሞን ጠየቃት። በእርግጥ ብሌን እንደዛ ያለችው ወደው ሳይሆን አላ አይደለ ቃል እንደዛ ስታባት ስለሄደች ፈላጊ ያለ ብላ ስለነበረ እኔም ምን አይነት ፈላጊ እንዳለ ላሳይሽ በሚለው እየተፎካከረች ነው ብዬ አስባለሁ። ቃልም እንግዲህ አዳመጠቻት። ከዛ ወደ አሁን ሄዳ ተኛች ማለት ነው። ሳሚም ደስ የሚል ጊዜ እንዳሳለፈ እርግጥ ነው። ምክንያቱም የኔ ወድ ተባለ እኮ ለመጀመሪያ ጊዜ ሳይተዋወቅ። ከዛ እንግዲህ ሌሊቱ ራሱ ሊነጋለት አልቻለም። ምክንያቱም በጠዋት እንገናኛለን በአካል ስላለችው። እንግዲህ ዳግምን ብቻውን ቀረ። ቃልም ወጣች። ሪከርዱን ማዳመጥ ጀመረ። ሲያዳምጠው በጣም አሪፍ ሪከርድ ነው ያዳመጠው። ወይሱን የቀረጻትን እያንዳንዱ ግን ይመስለኛል በእርግጠኝነት ብሌን እንደዛ አንቋሿት ስለነበረ ገብቷታል። ሳስበው ለምን እንደጠራት እንደገና ደግሞ ለምን እንዳሰከራት ሁሉ የገባት ይመስለኛል። ስለዚህ እሱ በሌለበት ሄዳ ስልክ ቅጁን አጥፍታበት ነው የሚሆን ብዬ አስባለሁ። እኔ በበኩሌ ኤዲት አድርገው ከጨረሰ በኋላ በጠዋቱ ምንድን አደረገ? ወደ ሰላም ቤት መምጣት። እንግዲህ አስቴርም ልጅን ይዤ እሄዳለሁ በቃ ተዘጋጅ ብላ ብሌን ልብሷን እያስተካከለች ነው። ግን ደግሞ ስለ ገኒ አብዝታ እየተጨነቀች ነው። ይቺ ልጅስ ምንድን ነው? ልጅ እንኳንም አልሆነች አቃጥራ ነበር የምደፋኝ። ምንድን ነው ገና ቅድም ተዘጋጅ ያልኳት ያልተዘጋጀችው ትላለች። እንግዲህ ልብሷን ምናምን ለመሸከፍ ግን ብሌን እየከፋት ነበረ። በቃ ስለ ገኒ ነው የምታስበው። እንግዲህ ወደ ክፍሏ ስትሄድ የለችም፣ ወደ ሳሎን ስትመጣም የለችም። ቃል ነበረች እና የት ናት ያች ልጅ የት ናት እያለች ስታናግራት እባክሽ አንቺ እኔ የበኃይሉ ሰው ነኝ፣ በኃይሉ ከፍሎሽ እዚህ ቤት እንደላከሽ አውቃለሁ፣ ስለዚህ ፈታ ብለሽ አናግሪ ትላታለች። አስቴርም አስደነገጥሽኝ እኮ እኔ ሌላ ሰው መስለሽ ነበረ ትላታለች። ያው ተስማሙ ማለት ነው እንግዲህ አስቴርና ቃል። ከዛ በተጨማሪ ገኒ ደግሞ እንግዲህ በረኪና ገዝታ ካልጠጣሁ እያለች ነው። ምክንያቱም ያለሷ ህይወቷ ባዶ ሆነችባት። የወላድ መካን መሆኔን አይታ እንዲያረከኝ እያለች ጸሎት እያደረገችም ነበር። ዳግምም ሪካርዶን ካዳመጠ በኋላ ለብቻው ይህንንማ መስማት አለባቸው ብሎ መጡ። ብሌን የትም መሄድ የለባትም ይላል። ጮኸ ቀወጠው። ከዛ እንግዲህ ቃል ደነገጠች። ሪካርዱንማ በእርግጠኝነት እሷ ናት ያጠፋችው፣ ምክንያቱም ደንግጣለች። ዳግምማ እንደዛ አታደርግም ትለዋለች። ከዛ ሰላም መጣች። ምንድን ነው ስትለው የሆነ የምታውቂውና ማወቅ ያለብሽ ነገር አለ ብሎ ስልኩን ይፈልጋል። የስልክ ቅጁን እንግዲህ እየፈለገ ነው። ነገር ግን የስልክ ቅጁ ደግሞ የለም። ማን ሊያጠፋው ይችላል ይህንን የስልክ ቅጅ? ወይ እሱን ማን አጠፋው?
ምናልባት እንግዲህ ብሌን እንደው ሰምታ ይሆን ለብቻው ያንን ሪከርድ ሲያዳምጥ ለዛ ይሆን እንደው ያጠፋው። ለነገሩ አጥፍተው አትሄድም ብዬ አስባለሁ በእርግጠኝነት። ወይዘሮ ገኒም በረኪናውን ለመጠጣት እንግዲህ ጸሎት እያደረገች ነው። ብሌንም እንግዲህ የለችም፣ ልብሷን ሸክፌ ተብላለች። ወዴት እንደሄደች ደግሞ አይታወቅም። ቃል እባክህ እንደዚህ እንዳታደርግ እያለችው ነው እንግዲህ። እናቷ እንዳልሆነች አታጋልጥ ለሰላም እያለችው ነው። ሰላም እሺ አሰማኝ ብላ እንግዲህ እየጠበቀችው ነው። ሳሚም በር ላይ እንግዲህ ናፍቀሽኛል፣ ዓይንሽን እስከማየው በጣም ጓጉቻለሁ እያለ ይጠብቃታል። ወይዘሮ ገኒም እንግዲህ በረኪናውን ጠጥተዋለች። ከሞት ትተርፋለች ወይስ ደግሞ አተርፍም? በቀጣይ ቪዲዮ የምናየው ይሆናል። መልካም ጊዜ ሆነላችሁ።